ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅምጥሌ ምንድነው የሚባለው ሪፖስት ያደረገቻቸው አባባሎች ወይ ደግሞ ጽሁፎች አሉ። እንዲሁም ደግሞ የትናንት ቪዲዮም አለ። ትናንት እንዳያችሁት እንግዲህ ሀብም እየጠጣ ነበረ። እየጠጣ ወንድሜ እየጠጣ የታባቱ ሲቀር ይቀራል ሁሉ ነገር ጠጣ ፏበል። ወይኔ ጉድ የፈላ። እኔ ግን አንዳንዴ ማለት ነው በጣም ነው የምስቀው። የሆነ አንዳንዴ በቃ እኔ ግን የሚገርመኝ ነገር አንዳንዴ ሰዎችን የሚያስቃቸው ነገር እኔን ሊያስለቅሰኛል፣ አንዳንዴ ደግሞ ሰዎችን የሚያስለቅሳቸው ነገር ደግሞ እኔ ያስቀኛል ማለት ነው። አሁን በዚህ ድራማ ውስጥ ራሱ የሆነ በጣም ብዙ ነገሮች አሉ የሚያስቁኝ ማለት ነው። በቅምጥሌም በቦራም መሀልና ትናንት በጣም ብዙዎቻችሁ የተደሰታችሁበት እና ደግሞ በጣም ደስ ያላችሁ ብሩኬ በቃ እኔ አብሬሽ ልኖር ባላት ንግግር በጣም ተደስታችኋል እና እንኳን ደስ አላችሁ ማለት ብዙዎቻችሁ አብረው እንዲኖሩ እንደምትፈልጉ ማለት የሁለታቸው ፍቅር እንዲቀጥል የምትፈልጉ ሰዎች እንዳላችሁ አውቃለሁ። እውነት ለመናገር እናንተን ያኖርልን። በቃ ለሰው ፍቅር፣ ለሰው ሰላም፣ ለሰው አንድነት የምትሮጣላችሁ እና ከብዙ ወሬ ሁሉ በቃ መርጣችሁ ያወጣችኋት ያችን ነው እና እውነት እየገረመ የነበረ ማለት ነው። ኮሜንት እያነበብኩ ነበር ምናምን። ትናንት ደግሞ ዘገየውባችሁ፣ ያው ውጭ ላይ ነበርኩ ብያችኋለሁ አይደለ? እና ቅምጥሌ ደግሞ አይሆንም አለች ማለት ነው። ምክንያቱም በቃ ብሩኬ አትፍሪ፣ እኔ ያለው እኔ እያለው የትም ንቅንቅ የለም ብሏል። እንደውም ዛሬ ብሩኬ ልጁ ትናንት ሻንጣ ይዞ እንደመጣው ብሩኬ ሻንጣ ይዞ በመጣ ጠብቁ፣ አብረን እናያለን። እና ቤተሰብ ዛሬ በደንብ እንድታዳምጡኝ እፈልጋለሁ። ማለት ስለ ሁላችንም ህይወት ቅምጥሌ ደግሞ ሪፖስት ያደረገችው የብዙዎቻችን ሰሞኑ ሶሻል ሚዲያ ላይ እየተንቀሳቀሰ ያለውን ነገርም ይወክላል፣ ራሷንም ይወክላል፣ በጣም ብዙዎቻችን ይወክላል። በተለይ ቅመሞችን ማለት ነው። ይህንን መጀመሪያ ቅምጥሌ የጻፈችውን ማን ነው ሪፖስት ያደረገችውን ጽሁፍ ላንብብላችሁ። ያለ ቦታው የከፈልኩት ደግነት ነው ክፉ ያደረገኝ እና ምን ልላችሁ ነው ደግነታችሁን የት መክፈል እንዳለባችሁ ወቁ ብላ የልብ ቅርጽ ምልክት አድርጋ ነው ፖስት ያደረገችው ቅምጥሌ ፖስት ያደረገችው ማለት ነው። ከዛ ደግሞ ቀጣይም ኔክስት ስትሉት ደግሞ ይመጣላችሁ። አንዳንዴም ጥፋት ብቻ ሳይሆን አላፊ መልካምነትን እንደ ወንጀል ይቆጠራል ያውም በቅርብ ወዳጆች ብላ አሁንም ጽፋለች ማለት ነው። እውነት ለመናገር ያው ብዙዎቻችሁ ከብዙ ቤት ያለ ነገር ነው። ሰሞኑን ልቤ ስብር ብሏል። እውነት ለመናገር በማያገባኝ በማይመለከተኝ እኮ ነው። አንዳንዴ ቅድም እንዳልኳችሁ የሆነ በሚያገባኝ ጉዳይ ላይ እኔ ራሴ ፈተዋለሁ ምንም ችግር የለውም ብዬ ደረቴን ደንደን አድርጌ ምንም ልቤን ክት ሳይል ነገሮቹ ማስተካከል እችላለሁኝ። ማይስተካከሉም ቢሆን የራሱ ጉዳይ ብዬ ተዋለሁ እና አንዳንዴ በሰዎች ባየሁት ምናምን የሆነ ልቤ ስብር ነው የሚለው። አልቅሻለሁ ሁላ ማለት ነው። የምር ቅድም ራሱ ጧት ላይ እያለቀስኩ ነበረ። ማለት አንዳንዴ እንዴት መሰላችሁ ቤተሰብ በራሴ ሰዎችም ስላየሁኝ በቅርብ ሰዎች ስላየሁ ማለት በቀረባችኋቸው ሰዎች ወይ ደግሞ እናንተ አብራችኋቸው ናችሁ ሳይሆን እናንተን ከማግኘታቸው በፊት ያገኙት ህይወት ሲነግሯችሁ ወይ ደግሞ እናንተ ጋርም ሆነ ይሁን ያሳለፉት ህይወት ገርሟችሁ አቅም እና ሰሞኑን በጣም ብዙ ነገሮች እየወጡ ነው። አንዲት እህታችን ቲክታክ ላይ አይታችሁ ከሆነ ማለት በመጀመሪያ ደረጃ ልነግራችሁ የምችለው ነገር እንደውም ማለት ነው ቲክታክ ላይ ጽፌ የሆነ ነገር በቃ ጽፌ ፖስት ላድርግ በቃ ደከመኝ ማለት ነው መጻፍ እና አንዳንዴ በድምጽ ይሻላል ማለት ነው። ሶ ምን ልላችሁ ፈልጌ የመሰላችሁ አንዳንዴ ፍቅረኛ ስትይዙ ወይ ደግሞ ባል ብላችሁ የምታገቡትን ሰው በደንብ አድርጋችሁ ማጣራት ይጠበቅባችኋል። አይነው የሰው ልጅ ያሳያችሁን ያክል ወይ ደግሞ እንድታውቁት የሚያክል ማለት እሱ እንድታውቁት የሚፈልገውን ያክል ነው ልታውቁት የምትችሉት። ግን ይህ ትዳር ወይ ደግሞ ፍቅር ነው። ኖርማል ጓደኛ እንኳን ስታውቁ ልንገራችሁና ቤስት ብላችሁ ልትቀርቡት የፈለጋችሁትን ሰው ማንነታችሁን ድብንብን አድርጋችሁ ማለት ግልጽ አድርጋችሁ ነው የምትናገሩት። እኔ የሆነ ሰው ስቀርብ ማለት ነው ከልቤ ልቀርበው ከፈለግኩ ወይ ልቀርባት ከፈለግኩኝ ማንነቴን ከሀ እስከ ፐ ነው ግልጥ አድርጌ የምናገረው ማለት ነው። ምክንያቱም በቃ ስቲል ቤተሰቦቼ ጋር ወይ ደግሞ ያ ሰው የሚተዋወቃችሁ ጋር ቤተሰቦቹ ጋር ቀድሞ ያስተዋውቃችኋል ወይ ቀድማ ታስተዋውቃችኋል። ያች ሰው ልትጎዳችሁ ልትበድላችሁ አልፈለገችም። እንዲሁም ደግሞ ከጀርባዋ ምንም አይነት ነገር የለም ማለት ነው። ግን የሆነ ሰው በተለይ በሶሻል ሚዲያ እያፈቀራችሁ ያላችሁ ሰዎች እባካችሁ ተቆጠቡ። እግዚአብሔርን ነው የምላችሁ። በጣም ነው የሚያስጠላው። ምክንያቱም እዩ ማንነቱን አታውቁትም። ስቲል ነው ፕሮፋይል የለውም ያ ሰው ስቲል ነው ፕሮፋይል የላትም።
ከዛ በኋላ ምንድን ነው ከዛ ሰው ጋር ታወራላችሁ ምናምን፣ በቪዲዮ ወጡ አወራችሁን፣ በቪዲዮአችሁ ወጣችሁ፣ ፎቶ ይልክልሻል የሆነ ሰው ፎቶ። ያ ሰው ማን ነው? አይደል ነው የማን ነው ፎቶ? የፈለገውን ሰው ሶሻል ሚዲያ ላይ ብድግ አድርጎ አምጥቶ ይህ ፎቶ የኔ ነው ብሎ ይልክልሻል። ከዛ አንቺ ታምኚዋለሽ ማለት ነው። ብትችሉ በቪዲዮ ያን ሰው ማየት ቻሉ። እስቲል በቪዲዮ እንኳን እኮ እሱ ላይ ታይ ይችላል፣ ወይ ወንድሙ ሊያሳያችሁ ይችላል፣ ወይ ደግሞ ጓደኛው ሊያሳያችሁ ይችላል። የሰው ልጅ ተንኮል ልስራባችሁ ካለ ከሰይጣን ይብሳል። ሰይጣን እንደውም እኛ የምናስተምረው ላይ ይመስለኛል ማለት ነው። ከዛ በኋላ በቃ ያ ሰው አምኜሃለሁ አምኜሻለሁ ምናምን ትባባሉና የሌለ ጉዳይ ውስጥ ትገባላችሁ ማለት ነው። በሆነ መንገድ አድርጎ አንዳንድ ሌባዎች፣ አንዳንድ ተንኮለኛ ሰዎች በምን እንደሚያዘደንዝዟችሁ ራሱ አታውቁም። በቃ ወደድኩሽ፣ አፈቀርኩሽ፣ ትዳሬ ነሽ፣ ትዳሬ ነኝ ምናምን ከተባባላችሁ በኋላ ማንንም ነው ማሰሙት፣ ማንንም ነው የማይሰማው ማለት ነው። ከዛስ ምን ያደርግሻል? እኔ ደግሞ በጣም ግርም የምትሉኝ ስትተዋወቁ ፍቅር ላይ ስትገቡ ብቻችሁን ትገቡና ከዛ በኋላስ ከፍቅሩ ወይ ደግሞ ወደ ጸቡ ስትሄዱት፣ ወደ ገደሉ ስትሄዱስ እንዳለ ቤተሰቦቻችሁን፣ ጓደኞቻችሁን፣ በዙሪያችሁ ያለን ሰው ህዝቡን አብራችሁ ነው እንዲህ የምታመለገልጉትና መከራ የምታበሉት ማለት ነው። እውነት ለመናገር እኔ ልቤ ስብር ነው ያለው። ምክንያቱም በጣም ብዙ የማዳም ቅመሞች ራሱ ቤት ውስጡ ነው የተበሉ አሉ፣ ብራችሁን ማለት ነው። ቆይ እናንተስ ደንዝዛችኋል ነው? ዶማናችሁ ነው? ምን አይነት ጭንቅላት ነው ያላችሁ? አይምሯችሁ በትክክል አያስብም ነው? እስቲ ለወንድምሽ፣ ለእህትሽ፣ ለእናትሽ እንኳን አትስጡ እየተባለ እየተጮኸ እናንተስ ለማታውቁ ሰው ማበደር። ማን ነው እሱን የማበድረው? 10 ምናምን ሺህ ብር እንዴ ብታበድሩ እንኳን 1,000 ድርሃም ይበደራል። ችግር የለውም። 500 ድርሃም ልታበድሩ ትችላላችሁ። ያ ሰው መለሰውም አልመለሰውም ባይዘወይ ለሰው ብር ስትሰጡ ስታበድሩ ለሰው ብር ሊመልሰውም ላይመልሰውም ይችላል ብላችሁ ገባችሁ እንጂ ያ ሰው ይመልሰዋል ብላችሁ አይደለም የሚሰጠው። እኔ ለሰው ብር ሳበድር የሆነ ኦቨር የሆነ ብር አላበድርም። ሲጀመር አንዳንዴ ማለት ነው ማበድሩ ላይ ያስጠላኛል ማለት ነው። ማርያምን የለኝም እላለሁ አንዳንዴ እያለኝ ሁላ የሆነ እኔ ራሱ በጣም ተቸግሬ የሆነ ጊዜ በቃ መበደር ፈልጌ ነገር ግን እጭ ብዬ ተዋለሁ ማለት አልበደርም። ያ ነገር ይቸግረኝ የሆነ ነገር ሊያልፈኝ ነው ይለፈኝ ብዬ ተዋለሁ ማለት ነው። ምክንያቱም መበደርም ሆነ ማበደርም ሆነ አደጋ ስላለው ማለት ነው። ማበደር ላለባችሁ ሰው ታበድራላችሁ። ለእናቴ ልጅ፣ ለወንድሜ፣ ለቤስት ጓደኛዬ ወይ ደግሞ ለሆነ ሰው ለቸገረው ሰው በቃ በጣም ለቸገረው ወይ ደግሞ ለታመመ ሰው በቃ ለዛ ሰው ባበድር ባይመለስልኝስ ምንም ችግር የለው። ምክንያቱም ያ ሰው ህይወቱ ተርፏል። አንደኛ፣ ሁለተኛ ሰው ከችግር ወጥቷል። ኦኬ። ግን የሆነ እኔ ህይወቴ እዚህ ጋር ማዳም ኩሽና ጋር እየተረማጣመጥኩኝ የማንም ዘላል እዛ ጋር እየዘለለ እኔን እየሸወደኝ፣ እኔ በህይወቴ ነግሬያችኋለሁ ከዚህ በፊትም ሊሸውደኝ የሚሞክር ሰው እንዲሁም የሚሸውደኝ ሰው በህይወቴ ጠላቴ ነው። በገለው ራሱ ደስ ይለኛል ማለት ነው። የምሬ ነው የምላችሁ። እመቤቴን እየቀለድኩኝ አይደለም። በተለይ ቅመሞች ስትሸወዱ ማየት በህይወቴ አልወድም፣ አልፈልግም። ለምንድን ነው እናንተ መቼ ነው የምትበስሉት? መቼ ነው ብልጥ የምትሆኑት? ደግሞስ ብሩን የት ነው የምታመጡት? አንዷ የሆነ ጊዜ 50,000 ድርሃም 50,000 ድርሃም ይሁልኝ 50,000 ድርሃም ስንት ዓመት ሰርተሽ ነው? ምንድን ነው ቤተሰብ አታግዥም ወይ? አንቺስ ምን እያደረግሽ ነው? ወይስ ብሩን የት ነው ያመጣሽው ብዬ ልጠይቅሽ እንጂ እንዴ የት ይመጣል? አንዷ ደግሞ የሆነ ጊዜ 10,000 ድርሃም ምንድነው እናንተ ደንዘዛችኋል ነው? እመቤቴን በጣም እኮ ነው የምትገርሙኝ እንጂ። ከዛ በኋላ ደግሞ ራሴን አጠፋለሁ። ለምንድን ነው ራስሽ የምታጠፊ? አንቺ በራስሽ በገዛ እጅሽ ሰጠሽ ምናምን ሌላ ኮተት ደግሞ ራስ ማጥፋት ምን ማለት ነው? አንቺ እኮ ነሽ ማንም ብር አበድሪ ሲልሽ አንቆሽ ግሩፖሽን ይዞ አይደለም ፈልገሽ ነው ያበድርሽው። ፈልገሽ የሆነ ሰው ስትተዋወቁ ሰቤት እንውጣ ትባባላላችሁ። አብራችሁ ትዘሉና መጨረሻ ላይ እየየየው ቪዲዮ ቀረጹኝ እንዲህ አሉኝ። እንደው ቅርጽ ያርግሽ የሚቀርጽ ነገር እንዴ እናንተ ይውላችሁ። በመጀመሪያ ደረጃ ይቅርታ አድርጉልኝ። ስደት ለመታችሁ ልታፈቅሩ ምናምን የምትችሉ ሰዎች ወይ ደግሞ ያፈቅራችሁ ልትኖሩ ትችላላችሁ። እችን ያደለውም እኔ የመጣሁት ምን ፈልጌ ነው? ገንዘብና ገንዘብ ብቻ። ከሰዎቼ ከአሰሪዎች ጋር ቤስት ሁኜ እሰራለሁ። ከእነሱ ጋር ጓደኞቼ ናቸው፣ እናቴ አባቶቼ ናቸው። ከዚህ ቤት እስከወጣ ድረስ ቤተሰቤ ነው ብዬ ተቀብዬዋለሁ። ምንም ነገር እንዲያጋጥማቸው አልፈልግም። ህይወታቸው ምንም ነገር እንዲሆን አልፈልግም። በሚያጋጥማቸው ነገር ሁሉ በደስታቸውን በሀዘናቸውም አብሬ እቆማለሁ። ስራዬን እሰራለሁ። ከዛ በረፍቴ እተኛለሁ። ብቻ የፈለግኩት ነገር አድርጋለሁ። ከዛ ውጭ እንደዚህ የሆነ ሰው ማውራት ውጭ ላይ እንተዋወቅ ምናምን፣ ኧረ አባቱ ምን ልታደርግ ነው? ለምንድነው የምንተዋወቀው? ለምን በጣም እኮ ነው የምወድሽ፣ እንተዋወቅ። እዛ የምትወደውን ውደድ አባቴ። እኔ እንደዛ ነገር አይመቸኝም። ብንተዋወቅ ምን ይመስልሻል? የሆነ ቀን ብመጣ እስከ በር ድረስ እንደው በር ይዘጋ አባቴ። እንደው አማርኛውም ጠፋብኝ ባቴ አልኩኝ። ቤተሰብ የሆነ ሰው መጥቶ እግዚአብሔር በጣም የሚገርሙኝ ማለት ነው። እስቲል ስልክ ስትቀይሩ ራሱ በየት ያን ስልክ እንደሚያገኙት ይመጣሉ። ጠፍተሽኝ እኮ የእኔ ቆንጆ ምንድን ነው ምናምን፣ በጣም እኮ ነው የምወድሽ ምናምን። ኤፍቢ ነበር፣ ቲክቶክ፣ ኢንስታግራም መጣው ምናምን። በፈለግከው ብዙ ረነ ወፍ እንቅጭ
እንዴ ደግሞ ነጥብ ያዙልኝ። አንዷ በጣም እኔ የሚመስለኝ ነበር ወንድ ልጅ ብቻ ባለጌ ይመስለኝ ነበር። ማለት ሚስት እያለው እዛችም እዚችም ጋር የሚዘል ነበር ይመስል። አንዷ ምን አደረገች? ባል አላት፣ ኢትዮጵያ ላይ ባል አላት። ማርያምን ነው ምላችሁ፣ ይሄ ያጋጠመው የራሴ ጓደኛ ነው። ሶ ባል አላት ልጅቱ ማለት ነው። ግን ባል እንደሌላት ነው የሚያደርጋት። ይቆላታል ምናምን፣ የምትፖስታቸው ነገሮች ምናምን በቃ የሆነ አንዲት እንቡጥ ጥዬ ልጅ ምንም ነገር ያልቀመሰች ነው የምትመስለው። ከዛስ ምን ሆነ? የሆነ ጊዜ በእንትን ሶሻል ሚዲያ ላይ ወጣ። ልጁም ወጦ ሲታይ እንዴ ባሏ መጣ ማለት ነው። ፎቶ ፖስት ምናምን አድርጋ ከልጁ ጋር በቃ ቤስት ሆና ማለት ነው። ከዛ እንዴ ሚስቴ እኮ ነች ምናምን። እንዴት ሚስቴ? እንዴ ልጅ ራሱ አላት፣ ልጅ አላት፣ እንዴ ሚስቴ ነች። ከዛ እሷስ ተጣልተናል እኮ ተለያይተናል። እንዴ ትናንት ማታ እያወራን ነው። እንዴት እንተጣላለን? እስከ ቀኑ ምናምን ደግሞ ቴሌግራም ምናምን የምትጻጻፉት እስከ ቀኑ ቁጭ ያደርግላቸው ቁጭ ያደረገው ማለት ነው። ምንድን ነው እንደዚህ የሚያቁላላችሁ? ምንድን ነው የመጣሽው? ገንዘብ ፈልገሽ ነው? አንገትሽን ሰበር አድርገሽ አንገትሽን ደፋ አድርገሽ ስሪ፣ አገርሽ ግቢ፣ እዛ ሄደሽ ፈንጂ እንዴ እዛ ከሀገርሽ እንደፈለግሹኝ። ምንድን ነው እዚህ እንደዚህ የሆነ በተለይ ደግሞ ይሄ ባንጋሊ ምናምን የሆነ ሌላ ዜጋ ጋር ወጣችሁ ቲክቶክ ላይ የምትላላጡ ማለት ነው። የአባቴ አምላክ ድፍት ያደርጋችሁ ድፍት። እንደው እናንተ ደግሞ ወልዳችሁ ምናምን ዘራችሁም ስለማይጠቅም አትረቡንም፣ ለእኛ ለኢትዮጵያኖች አትሆኑ። ከዛስ ምን ይባላል? እመቤቴን ይህንን ነገር ምናገሩ ትክክል ነኝ። ከዛ የሆነ ሰው ይመጣና ማለት ነው የትንሽ ሲሏችሁ ማለት ዱባይ ወይ ዱባይ ሴቶች እኮ ባለጌ ናችሁ ወይ ባንጋሊዎች ምናምን እንትን እያደረጓችሁ ይላሉ ማለት ነው። እንዴ ሲጀመር የሆነ ሰው እንትን ቦታ ላይ ተብሎ ስማችን አታስጠፉ። አንደኛ። ሁለተኛ ደግሞ ሌላ ሰዎች ደግሞ እናንተ የዱባይ ሴቶች ወይ ደግሞ የሳውዲ ሴቶች የምትሉ ደግሞ ማለት ነው ደነዙላ። እኛ ሁሉ አንድ ሰው ሁሉን ሰው አይወክልም። ገባችሁ አይደለም? ስታስጠሉ እና በጣም ታስጠሉ ሴቶች አላችሁ። ዝም ብላችሁ የሆነ ለምን እንደመጣችሁ አታውቁ፣ ለምን እንደተሰደዳችሁ አታውቁ። ወንድ ከሆነ የምትፈልጊው ከሀገርሽ ተመለሽና እዛ እንደፈለግሽኝ። አንተ ወንድየውም ደግሞ አትርመጥመጥ። ሴት ከሆነ የምትፈልገው እዛ ከሀገር ተርመጥመጥ። ሲያስጠሉ በቅዱስ ገብርኤል እኔ በጣም የሚደብረኝ ማለት ነው። በቃ የሆነ ወንድ የምትከተል ሴት የሚከተል መጀመሪያ የወጣበትን ለዓላማ አይደል የወጣኸው? ምንድን ነው? ሴት ከሆነ መላላጥ እዛ ተላላጥ። ጨምላቆች ሌባውላ እና በጣም ቅመሞች ተጠንቀቁ። በተለይ ማዳም ቤት የምትሰሩ እህቶች ተጠንቀቁ። እናንተ ልብስ እንኳን ሳትቀይሩ ዩኒፎርም ተጣብቆበን ከላያችን ላይ ስንት ቃላት እየሰማን ስንት ነገር ፈጣሪው ትዕግስቱን ስጠኝ እያልን ስንት ነገርን በትዕግስት እያሳለፍን አንገታችንን ደፍተን መጨረሻ ላይ የማንም ወጠጥ የመጡ ገንዘብሽን በልቶ እሪ ሲልስ፣ አንዳንዶቻችሁ እንደውም ወንድሜ ብሬን በልቶብኝ፣ እህቴ ብሬን በልታብኝ፣ እናቴ ብሬን አባቴ የምትሏላችሁ ይብሉት። መከራቸውን አይተው ነው ያሳደጉን። ሳይለብስ አለብሶሽ፣ ሳይረግጥ ጫማ ሳይለብስ ላንቺ አለብሶሽ፣ እናትሽ ሳበላ ብልታሽ፣ ወንድምሽስ ከስንት ሰው ጋር ተጋፍጦልሽ ስንት ነገሮችን ሆኖልሽ ለሱ አይለኔ እንኳን ይቅርብ እህቴ ትዘንጥልኝ ብሎ አዘንጦሽ፣ እህትሽስ መከራዋን አይታ እንደ እናቱና ያሳደገችሽ እህትሽ ብበላውስ ምንድነው? ዛሬ አለፈልንና ምናምን በላብኝ ምናምን ሶሻል ሚዲያ ላይ ወጣችሁ ቤተሰብ አትሙ። ይብሉት እንዴ መጀመሪያ እንዳይበሉት ከፈለጋችሁ በራሳችሁ አካውንት አድርጉ። ከበሉ ደግሞ ሰይድ ብናደርገው እንኳን በሉት። አይደለም ለእህት ለወንድምሽ ለቤተሰብሽ ቀርቶ ባዳ እየበላልሽ ነው ብርሽን እንዴ። የምሬን እግዚአብሔርን ነው የምላችሁ። ጨጓራይ ማለት ነው አሁን ጨጓራይን ብታዩት ቅጥል ብሏል። በተለይ ትናንት ደግሞ ስለ ልጅቱ ተሰድባ ፖስት የተደረገችውን ሳየው ማለት ነው ጨጓራይ ቅጥልናል። በቃ ልቤ ስብር ብሏል አሁን ላይ ማለት ነው። እስኪ አደብ ግዙ። እመቤቴን ነው የምላችሁ። ሁላችንም እኮ የሆነ እስከ ዛሬ እንሸወዳለን እኮ ብንሸወድ ኑሮ ማለት ነው። የሆነ ሰው መጥቶ ማሬ ምናምን እንዴ ይኸውላችሁ ማርዬ ፍቅርዬ ሆዴ ወለላ የሚልሽ እዛው ወለል ይበል ድፍት ይበለዛው የአባቴ አምላክ ይድፋውና ማለት ነው። አውቆ ብርሽን ጥምጥም አድርጎ ከዛስ የኔ እናት ቪዲዮ ኮል እናውራ ምናምን እንደባልና ሚስቶች ሆናል እዛ የሆነ ነገር ታደርጊና ምናምን ከዛ በኋላ ደግሞ እንደዚህ እኮ ቀረጸ ምናምን። መጀመሪያ ለምን ተቀረሽ አንቺ ደነዝ? ለምን ተቀረሽ? መጀመሪያ ለምን ተቀረሽ? ለምን ቪዲዮ ኮል አወራሽ? እንዴት ነው የሚያደርግሽ? ከዛስ ከተቀረሽ በኋላስ ቢፖስተው እኔ ያለኝ ነው አንቺ ያለሽ እንዴ? እናቱ ያላትን ነው አንቺ ያለሽ ሶ ምን ይጠበስ? ይሄን ያክል ብር ብሎኛል ካልሰጠው እንደዚህ ያደርገኛል። ፖስት አድርጎ ፖስተው ምን ይመጣል? ምንም እንዴ ምንድነው? አንቺ ትርፍ ገላለሽ እንዴ? ምንም የሚፈጠር ነገር የለም ከፖስተው የፖስተው። ነገር ግን ጥንቃቄ አድርጉ። ደሜን አታፍሉት። እኔ ጨጓራይ ላጥ ብሏል። እመቤቴን ነው የምላችሁ። ምንም እየቀለድኩኝ አይደለም። ጨጓራይ ተልጦ በእንደዚህ አይነት ነገር በተለይ ቲክታክ ላይ ስገባ ማየው ነገር የፈጣሪ ያለ ጨጓራይ ላጥ ነው የሚያደርገው እንዴ። ደግሞ እኮ ኧረ ወይኔ ደግሞ እኮ ማለት ነው አንዳንድ ሰዎችማ ይመክሩናል እኮ መክረውን ከዛ የሆነ ጊዜ ራሱ እኮ እንደዚህ ተብላ እንደዚህ ሆና ጠፋች።
መጀመሪያ ራሳችሁ ተመከሩ። አረሙ ራስሽ ተመከሪ። እኔም ራሴን አልመከርኩም በነገራችሁ ላይ። ስለዚህ አደብ ግዙ። የመጣ ነው ለመስራት ነው። የማንንም ወጠጤ ለመቀለብ አይደለም። ገባሽ? ለማንም ብር ለማበደር አይደለም። ችግር የለውም እኮ ብዬ ነው ምንዛሬ ሲጨምር ልካለው ብዬ እና ከታዲያ ከትራስሽ ስር ቅርቅር አድርገሽ አታስቀምጭም? እኔ እንኳን እንደው 1000 ብር ሲኖረኝ ራሱ እሰጋለሁ። ሴትዮ ጋር ብጣላ፣ ሴትዮ ጋር በጣም ጓደኛሞች ነው እግዚአብሔር ይመስገን። ግን የሰው ልጅ አይታወቅ ብንጣላ ስላለ 1000 ብር ስትኖረኝ ራሱ ብልካት ደስ ትለኛለች። አይደለም ለሰው ላበድር ማለት ነው። ብታበድሩ ይላችሁ አታበድሩ እያልኩኝ አይደለም። ቤስት ጓደኞች ወይ ደግሞ በጣም ያስፈልጋቸው ምናምን ሊኖሩ ይችላሉ። ለእነሱ ልታበድሯቸው ትችላላችሁ። ግን ከዛም መሰብሰብ ይችላሉ። በአንድ ላይ አሁን 5000 ብር ቢኖረኝ 5000 ብር ላበድር ነው። የፈጣሪ ያለ ኧረ እንደው ምን ይሻለኛል? እኔ ምሬ ነው ማርያምን። በጣም በቃ ጨጓራ ይቀጥል ብሏል። በጣም እየተናደድኩኝ ነው ምናምንና አደብ ግዙ። ካገኛችሁት ወንድ ጋር ትላላጡ፣ ካገኛት ሴት ጋር ትላላጥ። እዚህ መከየፍ ስር ተደፍቶ የሚውል ወንድ አገኘው ብለሽ አብርሽ የምትላላጩ ነገርስ የምሬን እኮ ነው። ለሴት ልጅ ቃል ያውቁበታል። እኝን ማርዬ ምናምን እያሉ እዛው ማረን ማር አድርግ። ያኔ ይሄን የኢትዮጵያ 4-5 ልጆች እያለቀሱ 1 ብር 2 ብር ላክልኝ እያሉት ያን መላክ ያልቻለ ነው እዛ መከየፍ ስር ተቀምጦ አንቺን የሚያወራሽ። ለምን? ገንዘብ ከአንቺ ስለፈለገ። ገባሽ? ከአንቺ የሆነ ነገር ስለፈለገ። ይኸውላችሁ ቤተሰብ ኢትዮጵያ ያለው ወንድም ይሁን እዚህ ያለም ወንድም ይሁን እኛ የሚያወራን እኛን ወደውን አይደለም፣ ገንዘባችን ፈልገው ነው። ሊበሉ ማለት ነው። ሊበሉ ፈራ አባታችሁ ያስበላችሁና ምድረ ሆዳም አግበስበስ ሰርታችሁ አትበሉም እናንተ። የዘንድሮ ወንድ እንዳታምኑ፣ ስራችሁን ብቻ ስሩ። ከዛ ሀገራችሁ ገብታችሁ ምርጥጥ አድርጋችሁ የባላባት ልጅ የሆነው ቤተሰቦቹ የታወቁ ቤተሰቦቹ የሚያሳውቀሽ በቃ ድብን አድርግሽ አጣርተሽ ታገቢያለሽ ባል። ከዚህ የተደባበቀ ማንነቱ የማይታወቅ በሆነ ስም በሆነ ሀገር እየተደበቀ ሌባ ሁላ ምድረ ሌባ። ስለዚህ ብስል ሁኑ። የዋህ ነኝ ምናምን የማዳም ቅመሞች የዋህ ናቸው ሲባል ሰሙ በቃ መጫወች አደረጉ ማለት ነው። ስለዚህ እባካችሁ አደብ ግዙ፣ ልብ ግዙ። ቅመምዬ የኔ ቅምጥል አመሰግናለሁ የኔ ቆንጆ። የሆነ ይህንን ነገር ላወራው የፈለግኩት ምንድን ነው በቃ ማውራት ከፈለግኩን ቆየው ግን የሆነ ቅምጥል እዚህ ጋር ሪፖስት ያደረገችው ነገር ሳይ ወይኔ ይህች ልጅ ግን ምን ሆና ነው አልኩ። በቃ ልቤን እየተናገረች ልቤ ውስጥ ገብታ ጉዝጉዝ አለች። ቂጤን ጥዬ እኮ ነው የምወድሽ የኔ እናት። ወይኔ ቅምጥል እግዚአብሔር ነው ብላችሁ የሆነ በቃ የልቤን ነው እንደው ልቤን ራሱ መጣ የመረመረች ሁላ እኮ ነው የሚመስለኝ። ፈጣሪ ትዕግስቱን ስጠኝና እወድሻለሁ። በጣም አመሰግናለሁ። በቃ ስለዚህ በደንብ አድርጋ አስተምራናለች ብዬ አስባለሁ። ቀልብ ግዙ፣ አደብ ግዙ፣ ወደ ራሳችሁ ተመለሱ። በሰላም ወደ ሀገራችሁ ግቡ። ወደ ሀገራችሁ ብትገቡ ደግሞ ገንዘባችሁ ስትይዙ ነው። ለዛም እያበደራችሁ አይደለም። የምታበድሩት ብር እንዳልኳችሁ ማይጎዳችሁ መሆን አለበት ብዬ አስባለሁ። በተረፈ ብዙ ላወራ አላሰብኩም ነበር፣ ግን ብዙ አወራሁኝ። በጣም ይቅርታ። እንግዲህ ቡራዬ ደግሞ ዛሬ ቅምጥሌ ጋር አብረህ ለመኖር ሻንጣን ይዘህ ጠቅልለህ ይዘህ እንደምትመጣ አልጠራጠርም። ያን ብታደርገውማ በጣም ብዙ ቶች ደስ እንደሚላቸው እኮ ተረዳው። በፈጣሪ የምር በጣም ደስ ይላል። ብቻ ግን ያ ነገር ደግሞ ይሆናል አንድ ቀን እንደ ፈጣሪ ፍቃድ የሆነ ቀን ያ ነገር ይሆናል። ቡራም ቅምጥሌም ደግሞ በጣም እንደሚዋደዱ እንደሚፋቀሩ ታውቃላችሁ። እንደውም ፍቅርን በቃ ከነሱ በላይ ያለ አይመስለኝም። ማለት ልክ እንደነሱ የሚዋደድ ሰው ሁላ ያለ አይመስለኝም። የእውነቴን ነው የምላችሁ። የምር እንደዚህ በጸብ ውስጥ ነው ራሱ በፍቅር የሚተያዩት ነገርስ በፍቅር እኮ ነው የሚታዩት። እዩት ቅምጥሌ እንዴት አድርጋ በፍቅር እንደምታዩ እዩት። ብሩኬ ደግሞ እንዴት ተቀምጦ እንዴት እንደሚያት ማለት ነው። በቃ የሆነ እንዴት ነው ግን ጀግና ናችሁ። በጣም ከምትወዱት ከምታፈቅሩት ሰው ጋር እንደዚህ አይነት ቃል እየተወራወሩ ወይ ጭቅጭቆች ምናምን ሆኖ ቪዲዮ መስራት በጣም ከባድ ነገር ነው። እኔ በጣም ሰነፍ ነኝ ባይዘ ወይ የሆነ እንዴት ነው ወይ ፊቴን አዙሬ ሊሆን ይችላል እንጂ እንደዚህ እየተያየ ምናምን ማለት ነው። ኧረ እዛ ምናምን ነገር ነው ብለው ወይ ሳቄ ይመጣል ምናምን ነገር እና በጣም ጎበዞች ናችሁ። እንግዲህ ድራማ ወደ እንትኑ እየመጣ ይመስለኛል ወደ አሪፉ መሀል ላይ የሆነ በጣም ሌሎች እየገቡ ተበላሽቶ ነበረ፣ ግን አሁን ላይ እየተስተካከለ መጧል ማለት ነው። ስለዚህ ሄኖክ ደግሞ እንግዲህ ዛሬ መጣ ማለት ትርቅ ሲያወርዱ አብረ መጣ። አንተም ደግሞ ስታይሉን ቀይሩት ማለት ሄኔንም በጣም እየተናደነበት ስለሆነ ቢያንስ ወደ ቀለባችን እኛንም መልሱን ማለት እየጠላ ነው እየመጣን ነው ድራማም ቢሆን። ስለዚህ ወደ ቀለባችን እኛንም እንድትመልሱን እኛም እሱንም ላቭ እንድናደርገው ባይዘውን ይወደዋለሁ እኮ አልጠላውም። ግን በድራማም ቢሆን የሆነ የሚያናድድ ካራክተር ስለሆነ የተሰጠው ሁሉም ሰው ከቀልቡ እንዲሆን ማለት እሱንም እንደናንተ መከታተል እንዲጀምሩ ማለት ነው። እንደዚህ ትርቆች ላይ ምናምን አብሮ ይምጣ ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም አንዳንዴ ሰው ባየው ልክ ነው የሚፈርደው። ባይዘወይ እነሱ በሚሰሩት ልክ ነው ኮሜንት የሚሰጣቸው ምናምን። ግን አንዳንድ ሰዎች አሉ እውነት ለመናገር ጥሩም ሰሩ መጥፎም ሰሩ ተመሳሳይ ሁሌ ኮፒ አድርገው መሰለኝ መጠው ኮሜንት ላይ ሁሌ የሚያደርጉትና አረ የሆነ ነገር ልንገራቸው ማለት ነው። እችን ብቻ ልንገራቸውና ልዝጋው። በጣም ረዘመባቸው።
አንዲት ሰው አለችና ሁሌ ነው የምትሰድበኝ፣ ሁሌ ነው የምትረግመኝና ከዛ ትናንት ምን አለች? ትናንት የሆነ ጥሩ ኮሜንት ጽፋ አየሁኝና እንዴ እች ሴትዮማ በጤናው አይደለም አልኩ። ወይ አሟታል ወይ የሆነ ነገር ተፈጥሯል። ለካስ ሰው ሁሉ የሆነ ጥሩ ጥሩ ሲል ቆይቶ መጥፎ የተሳደበ ብቻ ሳይሆን ጥሩ ጥሩ መጥፎ መጥፎ ሲጽፍ ቆይቶ ጥሩ ሲጽፍ ማለት ነው። ትደነግጣላችሁ። እና እች ሴትዮ ደህና ናት ያልኩኝ እመቤቴን እንዲህ ምን እንደው አሟት ነው እስኪ ነገ ልጠብቃት ምናምን አልኩኝ። እና እስኪ ዛሬ ጥሩ ነገር ከጻፈች ማለት ነው ነግራችኋለሁ። ግን አትጽፍም፣ አይሆንላትም አይሆንላትም። እድሜ ልኳን ነው በቃ እንደዛ አይነት ነገር የምጽፈው። እና እየሳኩኝ ነበረ ትናንት። በተረፈ ፈጣሪ ከክፉ ነገር ይጠብቃችሁ። ቅምጥሌ ደግሞ በውበትሽ በጣም እያማመለልሽ ነው። ብሩኬ እኮ ስራውን መስራት አልቻለም። ወይኔ ጉዴ ፈላ። እና በጣም ታምራላችሁ፣ አይለያችሁ። በጣም ነው መወዳችሁ። ከክፉ ነገር ይጠብቃችሁ። ቅዱስ ገብርኤል አባቴ አንድ ላይ አድርጎ ያሳየን። አይላቪ ጋይስ፣ መልካም ጊዜ። በጣም ይቅርታ አበዛውባችሁ ባይ